አሰላሙ አለይኩም ወረህመቱላሂ ወበረካቱ። የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ያለው ማን አልሐምዱሊላህ። ዛሬ ብቅ ያልኩላችሁ በቁርአን ነው ማለት ነው። ምክንያቱም ባለፈ የሆነ ሱራ ቀርቼላችሁ ነበረ። ከዛ በኮመንት ደግሞ ጥሩ ነው፣ በጣም አሪፍ ነው፣ ግን አርፉን እያሳየሽን አንዳንዴ ብንሄድ ጥሩ ነው ምናምን ብላችሁ ኮመንት የሰጣችሁ ልጆች አላችሁ ማለት ነው። እና ስለዚህ ደግሞ ቁርአን እኔ ሀሳብ አለኝ። መጀመሪያም እንደውም ደስ ብሎኝ በዚህ እንትን ነበረ ለማምጣት የፈለግኩ የነበረው ማለት ነው። ምክንያቱም ሰዓት ብዙ ጊዜ ስለማናገኝም ነው። ቁርአን የሆነ አንድ ጫፉ ከተጀመረ ሁሉም ነገር ማስረዳት ግዴታ ስለሆነ ማለት ነው። ምክንያቱም አንዱን አሳውቀን አንዱን ሳናሳውቅ ማለፍ ስለማንችል ነው እኔ እንትን ያልኩት የነበረው ማለት ነው። አላኩል ያህል እንግዲህ ኢንሻአላህ ጊዜ ኖሮን ደግሞ የምንማማርም ይሆናል። ያወቅነው የምናሳውቅ የሰማነው የምናሰማ አላህ ያድርገን ማለት ነው። እና በኮመንት እንደዛ ስላላችሁኝ አንዳንድ ያልቀራችሁ ልጆች ልትኖሩ ትችላላችሁ፣ የቀራችሁም አላችሁ ልትኖሩ ትችላላችሁ። ያኔ እኔ ከተሳሳትኩኝ አራሚ እናንተ ልትሆኑልኝ ማለት ነው። እና የተማርኩትን እስቲ ያየሁትን የቀራሁትን ለእናንተ በትንሹ ሊያጋራችሁ ዛሬ ፈለግኩኝ ማለት ነው። ቁርአን ደግሞ አሁን እኔ ሌላ እንትን ነበረ የቀራሁላችሁ ማለት ነው። ሌላ ሱራ ማለት በትልቁ ቁርአን ነበረ እኔ የቀራሁላችሁ ነበር ማለት ነው። ከሱ እኔ ካለሁበት ቦታ ደግሞ እንትን ብላችሁ ላይገባችሁ ይችላል ማለት ነው። ምክንያቱም ላትረዱን ትችላላችሁ። ቁርአን ማን ጊዜም መጀመር አለበት ከዚህ ከቃይዳ ቦታ ስለሆነ ማለት ነው። እና ኢንሻአላህ ዛሬ ይሄንን እናያለን ማለት ነው። ላይክ ሼር ሰብስክራይብ እንዳይረሳ ውዶቼ። እና ዛሬ ከመጀመሪያ ደርስ ከቃይዳ ከአደርሱል አወል እንጀምራለን ማለት ነው። ብስሚላ እስቲ ወደ ቁርአኑ ልሄድላችሁ ማለት ነው። ወደ ቃይዳ ብስሚላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም። የመጀመሪያ ቁርአን የመጀመሪያ ስንጀምር ማለት ነው። በስመላ መጀመሪያ አዑዙ ቢላሂ እንላለን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም እንላለን። ቀጥሎ ቢስሚላሂ ረህማን ረሂም እንላለን ማለት ነው። ከዛ ደግሞ ወደ ቁርአን እንገባለን ማለት ነው። እና እስቲ ከዚህ ልጀምርላችሁ። አደሩሱል አወል حروف الحجاه المفردة حروف الهجاء المفردة ይሄ መጀመሪያ ደርሳችን ነው ማለት ነው። አሊፍ ለአሊፍ መሳቢያም ወይ ደግሞ ከስራ ፈታ ምንም ነገር ስለሌላት ምንም እንትን አትልም፣ አትሳብም ማለት ነው። የበለጠ ደግሞ ከላይ በቀይ እንኳን የተጻፈ ነገር አለ ማለት ነው ውዶቼ። አሊፍ ባ ታ እዚህ ጋር ስንል ብዙ ልጆች ማለት ነው ቁርአን ሲቀሩ ከሲን እና ከሳ የማይለዩ ልጆች አሉ ማለት ነው። እቺ ሳ አጠረፊል ልሳኒ ይሏታል በአረብኛ ማለት ነው። በሚላሳችን የላይኛ የታችኛ ጥርሳችን ላይ ገጥመ ነው ማለት ነው። ግጥም ሳናረገውም መሀል ላይ ምላሳችን አቅጥነን ምላሳችን ጫፍ ላይ ሳ አጠረፊል ልሳን ይሏታል። ጂም ይሄ ለላንቃ ላይ ጉሮሮ ላንቃ ላይ ጉሮሯችን መሀል ላይ እንትን ብለን የምናወጣት ማለት ነው። ልክ እንደ ትንፋሻችን የሆነ እንትን ድምፅ አለው አይደለም እንዴ? ሀ ሳይሆን እቺ መርቡጣ ሀ አይደለችም። ሀ
خاء خاء دال دال زال زال ራ ራ ራ ስንል ትንሽ ልክ እንደ ሱኩን ማለት ነው። እዚህ ጋር አፋችን መክፈቻ የሚመስል በቀይ ይታያችኋል። ጨር ያለ ነገር ማለት ነው። ከራ በኋላ የሆነ ወደታች የወረደ ማለት ነው። እሱ ጋር ራ ዛ ዛ ሲን 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 ሺን ሺን ሶድ ሶድ ዶድ ዶድ ለብዙ ልጆች ዳ ማትወጣላቸው ልጆች አሉ ማለት ነው። ዷ ዷ ዶድ ዶድ በምላሳችሁ ውስጥ በምላሳችሁና በላንቃችሁ መሃል ምላሳችሁን ወፈር ስታረጓት ማለት ነው። ወደ ግራ ጎን ስታረጓት ዶድ ዶድ የሚለው እንትን ይመጣላችኋል ማለት ነው። ዶድ ጧ ጧ ጣም እንደዛው ጧንም ዶድና ጧ ይወፍራሉ ማለት ነው። ጣ አይደለም ጣ ዶድ እንደዛ አይደለም። ዶድ ጧ ጧ ዞ እቺ ዛልና አሁን ዛል ብለን ያለፍናትና እዚህ ዛ ያልነው እዚህ ዛል ያልነው ቦታ ሶስታቸው ተመሳሳይ ሆኖ ብዙ የማይገባቸው ልጆች እንደዚሁም አሉ ማለት ነው። ሁሉም ይለያል፣ ግን ሶስታቸውም በዛ እንትን ስም ሆኖ ይለያያሉ ማለት ነው። አንድ ሁለት ሶስታቸው ማለት ነው። ከሁለታቸው ደግሞ እቺ ዛል ስትሆን እቺ ዛ ስትሆን እቺ ደግሞ ዟ ዟ ያኔ የወፈር ትላለች ማለት ነው። ዟ ዟ እንላታለን ማለት ብስሚላ ጧ ጧ ጧን ያለፍነው ቦታ ነው የተመለስኩት። ዟን ከነዚህ ከሁለታቸው መለየት አለብን ማለት ነው። ብዙ ልጆች አይለዩላቸውም ማለት ነው። ምክንያቱም ስማቸው አንድ ስለሆነ ማለት ነው። እቺ ዛ ነው ብለናት እንትን ምን እቺ ደግሞ ዛል ዛል እዚህ ደግሞ ዟ ዟ አይን አይን ገይን 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 አንዳንድ ልጆች ገይን ይሉታል። ገይን ምክንያቱም እዚህ ጋር ሳና ሷድ ዷድ ቶሎ አትያዝልንም ለኛ ማለት ነው። ስለዚህ ይሄን ቦታ በደንብ ከተማሩትና ካዩት ስለሚገባ ማለት ነው። ገይን ገይን ፋ ፋ ቆፍ ቆፍ ቃፍ ሳይሆን የሚባለው ቃፍ ቃፍ አይደለም። ቋ ቋ በጉሮሯችን በላንቃችን ላይ ማለት ነው። ጉሮሮ ልክ ምግብ በምንውጥበትና ከሚላሳችን ላይ አንድ ላይ ማለት ነው። እንደ ቀልቀላ ማለት ነው። ቋ ቋ ቋ ቋ ስንላት ቆፍ 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 እንላታለን ማለት ነው። እቺን ካፍ 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 ላም ላም
ሚም ሚም ኑን ኑን ዋው ዋው ይታያችኋል። ዋው ሀ ሀ ሀ አሁን እዚህ ጋር እቺ ሀና እቺን ሀ አንድ አይነት የምትሆንባቸው አንድም ደግሞ መርቡጣ ሀ አለች። ስንደርስ ታዩዋታላችሁ ማለት ነው። እቺን ሀና እቺን ሀ አንድ አይነት አርግተን እንቀራለን ማለት ነው። ምክንያቱም ስለማይያዙልን እቺን ሀና እቺን ሀ መለየት አለብን ማለት ነው። ቁርአን ላይ ስንቀራ እቺ ሀ ሀ እዚህ ጋር እንትንም አላት ማለት ነው። ሱኩን አላት መርቡጣዋ ሀ ነች ማለት ነው። ስለዚህ ትለያለች ማለት ነው። እና ሀ እንላታለን። ሀምዛ ሀምዛ ያ ያ ያ ያ የዛሬ ደርሳችን ይሄን ይመስል ነበረ። ኢንሻአላህ የተሻለም ቀጣይ ደርስ እንድንሄድ አላህ ያደርሰን ማለት ነው። እስካሁን ድረስ ለምትከታተሉኝ ለምታዩ ከጎን ያላችሁ ሁሉ አመሰግናለሁኝ። ይሄን ይመስላል። ኢንሻአላህ በሌላ ደርስ ተመልሰን እስክንገናኝ ድረስ ደህና ሁኑልኝ።